በኋላ አንዴ ከታች ላሉ አስረ ከተፈታ በኋላ ስቱዲዮ ነበረው በጣም ትልቅ የገነባው ስቱዲዮ ነበር እና የቤት ኪራይ በጣም እንትን አለ እና ወደ 400,000 ብርና የቤት ኪራይ መጥቶበታል መሰለኝ 400,000 ነው አይደል 470 ምናምን ሺህ ብር አካባቢ ወደ 500,000 ብር የቤት ኪራይ ነው አመጣበት እና በቃ አልቻልኩም አግዙኝ አለ በቃ ቪዲዮ ሰርቷል እንደዛ ብሎ ስለዚህ በቃ የተወሰነኛ ማለት በቅነት የሆነ ነገር እናርግለት ነው የምር 30 ሰው ብናገኝ በቃ ሌላ ቢቀር የተወሰነ እንትን እንላለን አዚኮ አሁን ናቲ አለ ናቲ አዚያው ለምሳሌ አራት ሰው እንኳን ሞልተኛል 5 አክቹሊ 5 ለምን ከላይ ራሱ 5 እኮ ነው ያለ ነው ሲስ ምንድነው ቁጥር አታውቅም እንዴ ጠፋብ እንዴ ወንድሜ መዋጮ ላይ ሲሆን እኮ ምን ነገር ሰማ ወደ አንተ ቢገባ ኖሮ አትረሳም ነበር ብሩኬ እግዚአብሔር ምስክሬ ሲሪ እኔ ይላችሁ እግዚአብሔር ምስክሬ እኔ በቃ እኔ ብዙ ሰው ማለት በቃ 30 ሰው ካገኘው ወይ በቁም ነገር በቃ አንድ ለልጁ አንድ ነገር እናደርግለት እኔ ለምን 5,000 ቀርቶ 10,000 ቢሆን እኔ አዋጣለሁ ይላቤላ አካውንት መስፍኔ አካውንት ዋለ አሁን እዚህ አካውንቱን አሁን ነው የምለጥፈው እኔ ይሰው እንደ ሐሳብ ልስጥ ሂሳብ ነው የፈለግነው ናቲ ሂሳብ ነው የፈለግነው አንተን ብር ምናምን ገደብ አታስቀምጥ ከዛ በታች ምናምን ነገር ማገዝ የሚፈልግ ሰው ሊኖር ስለሚችል እና ሰው ብዛትም ይሄን አክልም አትበል አይሻልም እንደሱ ጥሩ ሐሳብ ነው ያው እኔ የምፈልገው ማለት ነው ሁሉም የሚችለውን ያክል ወይ እኔ ምን መሰለህ አሁን አንዳንዴ እንዲያን ነገሮች ሲደረጉ ይቅርታ እንግዲህ ይሄ በብዛት አሁን በጣም እንትን የሚሉት እንዲያን ነገሮች የሚገቡት ማናቃቸው የአረብ ሀገር ሴቶች እህቶቻችን አምናቸው እነሱ መግባት የለባቸውም በቃ እዚህ የምንታወቅ 30 ሰው አናጣም 30 ወይ 50 ሰው አናጣም እዚህ ገብቷል 50 ሰው ስለማናጣ ዝም ብለ የተወሰነ እንኳን እንድናግዘው እንደበነሻ አርገ ከዛ በላይ ያለውን ያውጣ ታች ማገዝ የሚፈልግ ሊሆን ይችላል 2,000 3,000 ይችላል ሀገር የለም ምን የለ ሱዳን የለ ዩጋንዳ የገባው ይግባን ምን እንዴ ጌታ አቋስቲ አንድ ሰው በግድ ስላልሆነ እኮ ማገዝ የሚፈልግ ሰው ካለ የሚችለውን ያክል ናቲሻ ናቲ ሁለተኛ ስልክ ላይ ምን ቆይ ናቲ ስማኝ ምን መሰለ ብዙ ሰው የለ የቱን ቪዲዮ ማሰማት እንችላለን ይኸውልህ ሲስ ናቲ ምን መሰለ ናቲ ምን መሰለ ቪዲዮ ላይ አለ ወይ ይኸውልህ ብዙ ሰው መሰለ እንዲያን ነገር ላይ ብዙ ሰው እንሰጣለን ብሎ ቃል የሚገባው በጣም ብዙ ነው የሚያደርገው ሰው ግን በጣም ትንሽ ነው የማይሆን ተስፋ ነው የምንሰጠው ገብቷል አይደል ለምሳሌ እኔ አንተን ሲሳይ መስፍን ኖሞር ከታች ሶሊን ምናምን በቃ እንደምታረግ እርግጠኛ ነን እርግጠኛ ምን ሆነባቸው ይሻላል እንጂ ሁሉም እናስገባለን ብለው ተስፋ ሰጥተው ሲስኮ በቃ ኔትወርኩ በቃ ሊሰማልኩ እኔ ለመሰለ የምናቃቸው ሰዎች ሲሆኑ ለሆነ ታርጌታችን እርግጠኛ እንሆናለን ብዙ ሰው ግን እናስገባለን ይሉ ይረሳሉ ወይ እዚህ ቀን እንደዛ ከሆነ እኮ ላይቭ መግባት እኮ አይጠበቅብንም እንደዛ ከሆነ እኮ መደዋወል እኮ ይበቃል ታዲያ ምን ተዋወቅ ሰዎች ከሆነ ወይ ባሮ መደዋወል በቂ እኮ ነው ግን ኖ እዚህ ሰፈር የሚታወቁ ሰው እንዲሳተፍ ነው እንጂ እዚህ ሰፈር የሚታወቁ ለምሳሌ አለዚያ ብዙ ሰው ለምን እኔ ብዙ እርዳታ ላይ ስለማይ ነው አናስገባለን ብለው ካሉት ውስጥ 20% አያስገባም ይኸውልህ ምን ይልክ እንደዚህ እናርግ ይኸውልህ አሁን እኛ የምንተዋወቅ ሰዎች ምናምን አሁን ያልካቸው ሰዎች ምናምን ነገር እሺ እናስገባለን ያው ችግር የለውም ግን ከዛ በታች ማገዝ የሚፈልጉ ሰዎች ደግሞ ለነሱ ነው መንገዱን እንክፈት ነው እንጂ ያልኩት እኛም በቃ የምናስገባ ሰዎች እኮ እናስገባለን እኮ ግን 5,000 ብለን መነሻ ከዛ እንትን አንበል ከዛ በታችም ማገዝ የሚፈልግ ሰው ይኖራል ከዛ አንፃር ነው እንጂ እኛ በቃ ቋሚ ነን የኛ እኮ ቋሚ ነው በቃ እሺ ናቲ ለዛ ብለን እንጠጥቅ ይሻላል አድሬሱን ለጥፋ አሁን ሰው ስላለ ሰዎቹ አሁን ሳይወጡ አሁን የመጡት የሚያስገቡ እሱ ከመጣ በኋላ የሚያስገቡ
አያ ለናቲ ሁለተኛ ስልክ አለ አይደለም? አንድ ሁለተኛ ስልክ አለ አይደል? ይኸው ላሰማን። እሺ ይኸው ሰርች ቪዲዮን እንስማውና ጌታ ምስክሬ እኔ በቃ ቢያንስ እዚህ እኔ ቤት ላይ የሆነ ነገር ማድረግ እንችላለን ብዬ ነው። ቪዲዮን አሰሙ ነው አሬን የምታረጉት ወይስ ማስታወቂያ ሰርተክ ለምን ማለት ሁሉም ሰው አናነሳርገክ ለምን ሌላም ተጨማሪ ብዙ ሰው እንዲሰማ ማለት ነው? ይሻላል ወይ ነገር ዛሬ እንደዚህ ማስታወቂያውን ስራውና ከዛ ነገር ሁሉም ሰው ቢገኝ ማለት ነው። ከዚህ የተሻለ ሰው እንድናገኝ ትክክል ናት። ሳይሷ በጣም ቴንኪው በጣም አሪፍ ሀሳብ ባይዘው ሲሶ እዚህ ጋር ያለ ነው። አሁን ሴፍ ነው፣ በቃ ሴፍ አሁን የሚገባ ነው። መስፍን የሚያስገባል የማስገባለው ሚላም ናቲም አንተም ሴፍ ነው። እኔ ያስገቡ በቃ እና ማስታወቂያ ከሰራ ደግሞ ያልሰሙትም ሰምተው ቢመጡ አሪፍ ነው። አዎ ስለዚህ ማስታወቂያውን አለ ሉሊት ያው ሉሊት ራሱ አለች፣ ከሉሊት ራሱ አለች። እሷን እንጭንባታለን። የኛ ሰዎችን እንጭንባቸዋለን። ያወጣሉ ትላለህ። በቃ ዝም ብለህ በደፍረት ሉሊት አለ፣ ባሮክ አለ። በእውነት አንድ እንስማውና ከዛ ካልሆነ ነእሻ አንድ ላሉ ሰዎች አሰማቱ እነሱ ሊንክ ስላልተነ እሺ ይሰማል። አብራችሁ የቆማችሁ ሰዎች ሁላችሁም አመሰግናለሁ። ዛሬ ግን የመጣሁት በቀጥታ እንደተፈታው ወደ ቤት እንኳን ሳልገባ ጉዳዩ አሳሳቢ ስለሆነ ናቲ አይሰማም። ኪንግ ናታን እሺ ቆይ አንዴ በእኛም ብልቱ ልቀየር አንዴ እሺ አንድ 5 ሰከንድ 6 ሰከንድ ነው። Bluetooth connected successfully. አሬ ፊት መቼም ተሸንፎ አያውቅም። በቃ እንትን ያለን እኮ ነው። ባሮክሻ አሁን ይሰማል። የረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁ ሰዎች እግዚአብሔር ዘመናችሁን፣ ቤታችሁን ይወራችኋለሁ። አብራችሁኝ የቆማችሁ ሰዎች ሁላችሁም አመሰግናለሁ። ዛሬ ግን የመጣሁት በቀጥታ እንደተፈታው ወደ ቤት እንኳን ሳልገባ ጉዳዩ አሳሳቢ ስለሆነ አብራችሁኝ ከጎኔ ድምጽ በመሆን የቆማችሁ ሰዎች ምንም ማድረግ እንኳን ባትችሉ ላይክ፣ ኮፒ ሊንክ እና ሪፖስት በማድረግ ይህ ቪዲዮ ለሚችሉ ሰዎች እንድታደርሱልኝ ነው። እንደሚታወቀው ከ440 ሺህ በላይ ወዳጆች አሉኝ በቲክቶክ ላይ። ከነዚህ ውስጥ ቢያንስ 15 ሺህ የምታክሉት ሰዎች የአንድ ቡና ወጪ የሚሆን 30 ብር ኮንትሪቢዩት እንድታደርጉልኝ እፈልጋለሁ። የዚህ ደግሞ ዋናው ምክንያት የምትመለከቱት ስቱዲዮ በ78 ካሬ ላይ ያረፈ ስቱዲዮ ነው። ይሄ ስቱዲዮ የተለያየ ግልጋሎት እንዲሰጥ ታስቦ የተለያዩ ባክግራውንዶች የነበሩት ጥሩ ለመስራት የተዘጋጀው ጥሩ ኢንቴሪየር የተሰራ ስቱዲዮ ነበረ። ነገር ግን እንደምታውቁት በውስጥም በውጪ ብዙ ትግሎች አሉብኝ። በተለይ ደግሞ ቅስሜ እንዲሰበር እንዳቆም እውነትን መናገር በፍርሃት እንዲሸበብ የሚፈልጉ ሐሰተኛ ነቢያትና ተከታዮቻቸው በጣም አደገኛ የሆነ አካሄድ ህይወቴን እስከ ማጥፋት ድረስ ከዚህ በፊት እንደምታውቁት ታግቼ ሁሉ ነበርና እናንተ የማታውቁት በጀርባ ደግሞ የሚደረግ ስቱዲዮ ገቢ እንዳያገኝ ሰዎች መጥተው ቀረጻ እንዳይቀረጹ ብዙ ነገር ሲያደርጉብኝ ነበር። ያንን ሁሉ ከእግዚአብሔር ጋር ነገሮችን ተቋቁሜ ለ2 ዓመት ዘልቅ ያለው። አሁን ግን የ7 ወራት የቤት ኪራይ አለብኝ። 7 ወራት የቤት ኪራይ ከ418 ሺህ ብር በላይ የቤት ኪራይ ያለብኝ። ስለዚህ የምትችሉ ሰዎች 30 ብር በሲቪ አካውንቴ እና በቴሌብር አካውንቴ ኮንትሪቢዩት በማድረግ ከጎኔ የሆናችሁ እንድታበረታቱኝ አትሊስት ከዚህ ቤት እንኳን ይህን ቤት አስረክቤ በሰላም ወጥቼ በሌላ መንገድ በሌላ ኃላፊነት እነዚህኑ ሐሰተኛ ነቢያቶች የቻልኩትን ያክል በመግለጥ እውነትን ወደ ህዝብ በማድረስ ንጹሐንን ለመታደግ እንደ እግዚአብሔር ቃል በመቆም ጥረቴን እንድቀጥል ከጎኔ እንድትሆኑ ጥሪ አቀርባለሁ።
15000 የምታክሉ ሰዎች 30 ብር የአንድ ቡና ዋጋ ኮንትሪቢዩት ታደርጉልኝ ይሄን ቤት ያለብኝን ዕዳ ከፍዬ መውጣት እችላለሁ። ይህን ማድረግ ማትችሉ ደግሞ ወዳጆቼ ላይክ በማድረግ ሪፖስት በማድረግ ለሌሎች ለሚችሉ ሰዎች ሼር በማድረግ አብራችን ቁሙ። ፈተናው ይቀጥላል። እንዲሁም ደግሞ መጋደላችን ከስጋና ከደም አይደለም ይላል መጽሐፍ ቅዱስ። ግን ከስጋ ለባሽ ጀርባ ሆኖ ህዝብን የሚያስተው የሐሰተኛውን መንፈስ እውነትን በመግለጥ እንዋጋለን፣ እንቃወማለን፣ እሱን እንቀጥላለን። እውነት ያሸንፋል። ከእውነት ጎን የሆናችሁ ሰዎች ከኔ ጋር ለመሆን ሞክሩ። የረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁልኝ ሰዎች እግዚአብሔር ዘመናችሁን፣ ቤታችሁን፣ ህይወታችሁን ይባርክላለሁ። አመሰግናለሁ በጣም። እሺ ሰምታችኋል? ሲሲ ናቲ ሰምተናል። ዩ ጋይስ የሰማችሁት ነው ይሄ ቪዲዮ። እንግዲህ ወንድማችን አቤላ ወይ የምትሉት ነገር አለ? በቃ እንትን በልና ከቻልኩ ያንተ ነገ ጠዋት ላይ ቪዲዮ ስራና ትችላለህ። እንደዛ ማድረግ እችላለሁ። በጣም ነው የምችለው። ቪዲዮ ስራና በቃ ማታ ላይ ሰብሰብን በልናም ብለህ ገብቷል። ጀማው እነ ዩባ ምናምን ቢመጣው ሰውም ይሰበሰባል። ገብቷል። አሁን ሌላ ቦታ ነው ያለው ግማሹ ሰው ይቻላል። ነገ እንደዛ ማድረግ ስማ፣ እዛ ዲጂ ወደ 6 ማስተካከል ነው ሰምተኛል። ይቻላል። የውጭ አካውንት ምናምን ነገር ካለ እንትን ማለት እሱንም ማዘጋጀት ነው። ውጭ ሀገር ያሉ ሰዎች ነው። በአሁን ሰዓት ብዙ ሰው አክሰስ አለው ለናቲ ብዙ ሰው አክሰስ ስላለው ራሱ አቤላ ራሱ አካውንት ላይ ያስቀመጠው የራሱ አካውንት አለው፣ የራሱ ቴሌብር አለው፣ እንትን አለው። በዛ ኦሬዲ ብዙ ሰው አክሰስ እንደዚህ ያደርጋል። ስለዚህ ምን ችሎን ያክል ይሄን ወንድማችን በቅንነት በቃ የምንወደውን ፍቅራችን ነው መንገልጽለት። እኔ እስከማውቀው ብዙ ሰው እንደዚህ አይነት አክሰሱ ስላለው አካውንቱን እዛ ላይ አስቀምጧል። ምችሉትን ያክል እንግዲህ እንደሰማችሁት ነው። ካሉት ፎሎወሮች 15000 ፎሎወር እንኳን 30 ብር ነው የጠየቀው። እኛ ግን የተሻለ ነገር እናደርግለታለን። እኔ እንደኔ እምነት ማለት ነው በእኛ ቤት በዚህ ቤት ራሱ አንድ 20-30 ሰው እንኳን ብናገኝ በቃ አሪፍ ነው ማለት በተሻለ መዋጮ ማለት ነው። ያን ነገር ነው ለማድረግ ያሰብነው። ጥሩ ሐሳብ ነው። ነገ እናድርገው። ማስታወቂያ ተሰርቶ ነገ እናድርገው ያላችሁት ሐሳብ በጣም አሪፍ ነው። ይሄ ደግሞ አንደኛ የክርስትና መገለጫ ስለሆነ ይሄን ነገር እናደርጋለን። እሱ በዚህ ላይ ደግሞ አንተ አሁን እኔ አለው ምን ካለ እህቴም እንደዛ ደግሞ አንተ የምታውቃቸው እኛ ልጆች እዛ አንተ ካጠገብ ያሉት አሉ። ሁሉም የተወሰነ ሰው እንደው እኛን በልዩ መዝገብ ይዘው እንደ ጓደኛ ለአንተ በስ ጓደኛ ልጆችን አንድ 15 ብንሆን 20 ብንሆን ተወያይተን ይሄን እናድርግ ብለን እንደው በቃ ትንሽ እንደው ዳጎስ ያለ ነገር ብናደርግ ግን ደስ ይለኛል። በቃ ተመዝግበን አቀላል እኮ ነው ያስገቡ ሰዎች በውስጥ ለምሳሌ በውስጥ ያስገቡበትን ስክሪንሻት ይልኩልናል። ያንን ነገር ሪፖርት እናደርጋለን እዚህ ላለው ኦዲየንስ። በጣም ሲምፕል ነገር ነው። ኤኒዌይ ለነገ ሁላችሁም ተዘጋጁ። ነገ ይሄን ነገር እናድርግ የሚባለው ነገር አሪፍ ነው። ማስታወቂያ ጠዋት ላይ እንሰራና ነገ ማታ 3 ሰዓት ላይ እንገባበታለን ማለት ነው። ተስማማን? ዩ ጋይስ ሁላችሁም ከታች ያላችሁ ሰዎች ሐሳባችሁን ስጡ። መስማማታችሁ አሪፍ ነው። እኔ እዚህ ኦኬ ነው ትላለህ። እኔ ፓፓ አንቺ ቴሌብሩ ትክክል አይደለም እያሉ ነው ያሉት። ትክክል አይደለም እንደ ቴሌብሩ ከታች እየጻፉ ነው። አሁን ቼክ ማድረግ ይችላል። ይሄ እንትን አይደለም። ይሄ አንዳንድ እንትኖች ናቸው። ዝም ብሎ ይሄ አንዳንድ ዝም ብሎ እንትን ነው። አይ ኖ የራሱ ስልክ ቁጥር ነው የተቀመጠው እኮ አይቼዋለሁ። የራሱ ስልክ ቁጥር ስለሆነ ትክክል ነው። ፓፓ አንቺ ላይ ከ5 እስከ 10 አለብሽ ትላለህ። ከዚሁ ገና ሳይገባ አየር ላይ እሺ በል ዝም ብለህ ብቻ ከታች አባቢ አራክ ልጅ ዛሬ የተከትክልላለሁ የተከተከተች ነው ያለው። አይሰማም። ይኸውልህ አይሰማም እኮ እንደዚህ ሲል
አኬ አይሰማውም እኮ እንደዚህ ትለው ምን ይዘብኝ መጣ ይላል ወንድሜ አለ ሲሶን በመቀጥቀጥ እኔን ፊት በማሳየት ክብር ይሰማኛል። እኔ ማን ነኝ ነው እዚህ አንድ ተመስገን የሚባል ጊፍተር ይዛ ከተከ አኖ አቤልሽ አንተን ነው አክሪሻኔ ምንም አልሆንኩ የሆነ 1 3 4 ጌም ተጫውቼ 5ቱን ተሸነፍኩ ብዙም አይደለም 3 ተጫውቼ 4 ነው ተሸነፍኩት አይ አሁን ይኸውላችሁ ወደ 170 ሰዎች አላችሁ ለ170 ሰዎች ምናልባት አንድ የእርዳታ ጥሪ ልናቀርብ ነው እግዚአብሔር ቢፈቅድና ብንኖር ያ ወንድማችን አቤላ መጨረሻ ከስር ሲወጣ የሰራውን ቪዲዮ አይታችሁታል እና በተለያየ በገጠመው ምክንያት በተለያዩ ቻሌንጆች ምክንያት ብዙ ዕዳ እንዳለበት ከ400 ሺህ ብር በላይ የሚበልጥ ዕዳ እንዳለበት እና ቪዲዮ ላይ በጣም በሚያሳዝን መልኩ ኦልሞስት ወደ 300 ሺህ ፎሎወር አላችሁ ከዛ 15 ሺህ ፎሎወሮች አንድ 30 ብር እንኳን ብትሰጡኝ ብሎ ነው የጠየቀው እኛ ግን ክርስቲያን ወንድሞቹ የተሻለ ነገር እናደርግለታለን ብዬ አስባለሁ ስለዚህ አቤላን ሰፖርት እናርግ ሚል የጥሪ ለማድረግ ነው የመጣሁት አብዛኞቹ እስቲ ነገ ብታደርገው እያሉ ነው ነገ ማታው በዚህ ሰዓት አሁን ደግሞ ሰው 200 ሰው ገብቷል 200 ሰው ገብቷል አሁን ለዚህ በ200 ሰው ለምን አላረጉም እያልኩ አማለለ አይደል በቂ 200 ሰው ኮኔ እኔ ባይዘበ 30 40 ሰው ካገኘው እኮ በቂ ነው የኔ ጥሪ እኮ 30 40 ሰው ነው የሚላበው ነው ያው 200 ሰው እዚህ በጣም አሪፍ ነው 200 ሰው አላ በቃ እንደዛ አርግሽ በቃ እንደሚመችን አርገ ፓፓ አስፈላጊ ከሆነ እንደግመዋለን ነገ አሁን እዚህ ባል ነገም እንደግመዋለን አስፈላጊ ከሆነ ግን አሁን ባለው ግን ማድረግ እንችላለን ብዬ አስባለሁ ጋይስ ከታች ያላችሁ ሰዎች የወንድማችን አቤላ ቪዲዮ ገብታችሁ እዩ በጣም ያሳዝን ቪዲዮ ነው የለቀቀው ያው በተለያየ ምክንያት እነዚህ ሐሰተኛ ነቢያቶች ሊያሰሩት አልቻለም እንግዲህ ቢደረግ አሪፍ ነው እኔ አሁን ነገ ቪዲዮ ተሰርቶ ምናምን ቢሆን የሚለው ነው እንደ ሐሳብ የመጣ የነበረው ከታችም ዛሬ ይሁን እያሉ ስለሆነ ማድረግ ይችላል እኮ ሲስ ማድረግ ይችላል እኮ ዛሬ ያርግ ችግር የለም እኮ ምንም እኮ ግዴታ እኮ እኛ ማዘዝ አይጠበቅብንም እንደግመዋለን አይሻልም ሲስ አቤላ ቪዲዮ አለ ራሱ አቤላ የለቀቀው ቪዲዮ አለ መጨረሻ ላይ አቤላ የለቀቀው ቪዲዮ አይታችሁ ዛሬ ያስቀመጠው አካውንት ቁጥር አለ ቴሌግራም እንዴ የምን ሪስትሪክሽን አምጥቶብኝ ነው ጋይስ እስቲ እንትን አርጉልኝ እንትን ነው እስቲ ኮፒ ሊንክ ሼር አርጉልኝ እስቲ አራግሊሻና አንዴ ጌታ አንቺ ነይ አንቺ ነይ ወርጂ አካውንቱን ይዤ ልምጣ እዛ ላይ ያለውን አካውንት እንትን ላይ ያለውን አካውንት
ጋይስ ላይቭ ሪስትሪክሽን አምጥቶብኝ ነው ዲፌንት የሰራሁት። ኮፒ ሊንክ አድርጉልኝ እስቲ ኮፒ ሊንክ አድርጉልኝ እና የምትችሉ ሰዎች ደግሞ የቲክቶኳን ምልክት ስጡኝ። ሪስትሪክሽን አምጥቶብኝ ነው። ሲሶ ሰፖርት የሚለውን ወደ አማርኛ ብትቀይረው እንደዛ ቲክታክ ከእንትን ጋር አይወድም መሰለኝ ከገንዘብ ጋር ንክኪ እኔ እኮ ለነቶቹ እኮ ድንገት ድምጽ ነኝ ብትቀይረው ወደ አማርኛ ብትቀይረ በአማርኛ ሰፖርት በለው ፓስፖርት እንዳትለው በአማርኛ ሰፖርት በለው በአማርኛ ፊደል እንደዛም ይቻላል። ግን በአማርኛ የለውም እንዴት ትርጉም አይባልም? የሳፖርት ሲምፕል አድርገን በቃ አቤላ እናግዝ በእውነት በቃ ሃኒቾ ግን እንዳትወርዳ ሃኒቾ ማትወርድ ማለት ከንትኑ ቀጥሎ ቶሚና ጄሪቶን ነው እንዴ? ሃኒቾ በቃ ካሁን በኋላ በእውነት አምናት ሃፒ ባንተ ዛሬ ማለት ነው። ጥያቄ መመለስ አንቺ ቆይ የኛውን ጉዳይ እንተውና በኋላ እንመለሳለን። ተረጋጋ እንጂ ወዳጄ። አይ ሲሱ ልክ ነው በእውነት ተረጋጋ። ሲስ ቆይ ለመሰል አሁን ሰው ሊገባ ይችላል። አሁን ፓፓ ስለመጣ ሰው ሊገባ ይችላል። ትንሽ ጠብቅ። ቆይ አሁን አንተ ምንድነው ሐሳብ? እስቲ ንገረን እስቲ ሲስ። እኔ አቤላ የመጨረሻ ላይ የሰራውን ቪዲዮ አይቼ በእኛ ቤት ላይ አክሊልሻ አንተ አንዳንዶች ሆነን እኛ ቤት ላይ ቢያንስ የቻልነውን ያክል አቤላን ብናግዘው ብዬ አስቤ ነው። በጣም አሪፍ ጥሩ አሳቢ ቪዲዮን ባየው ሰዓት ቪዲዮን ባየው ሰዓት እኔ ራሱ በቃ እንደዛ አሳስቦኝ ግን ያው እንግዲህ ቴሌግራም ላይ ምናምን ላይ እንደዚህ ነገሮችን መለጠፍ ስለማልችል ያው እንደምታውቀው የሳንቲም ነክ ነገሮች ላይ ስለማልገባ ለዛ እንትን አልኩኝ እንጂ ግን በጣም ጥሩ ሐሳብ ነው። ይሄንን እንደዚህ ማነሳሳት ምናምን በራሱ በጣም ደስ የሚል ነገር ነው። እኔ በቅንነት ነው በእኛ ቤት ነው በቃ ምን ችሎን ያክል 10 20 30 40 ሰዎች አቤላ የሚያግዙ ሰዎች ካገኘ ምን ችሎን ያክል ብንረዳው ብናግዘው ከጎኑ ብንሆን ወንድም ብንሆነው ለማለት ያክል ነው። ከታች ያላችሁ ሰዎች የአቤላን አካውንት እናመጣለን አቤላን አግዙት ለማለት ያክል ነው። ያው መጨረሻ ላይ የሰራውን ቪዲዮ ማየት ትችላላችሁ። በጣም ልብ የሚነካ ቪዲዮ ነው። ዛብሎን የምትለው ነገር አለ? እሺ አይ አንተና ባሪያው ያኪ ስም አክለበት እናደርጋለን። አካውንት ይጻፍልን ስም ማረጋገጥ። እሺ አንዴ ቆይ ደውዬ ልምጣ። ቆይ አንዴ ሲያ አግኝተዋል አለ ተገኝተዋል። አካውንቱ ተገኝቷል። አይ ቲንክ አለ ከታች ሁሉም አካውንቱ ያቤላን አለኝ ጋር ሲሶ ከታች ሁሉም በአካሉ ስም $100 እያለችው ነው ይሉ አንዴ ሂሎ ማና እንሲ ቆይ እንዴት አመለጠ አትበል $100 ስትባል ፊት እንዲፍክታ ይበል ከላይ ስሙን እንዳይቀይረው አቤላን የሚለውን ሲሳይ እንዳይለው ሲስ ሞዴሬተር ያላቸው ፒን ያርጉት አካውንቱን። ሲሶ አቤላ ቢመጣ ጥሩ ነው አለ ከቻለ ካልሆነ ግን እኔ ጋር አይምጣ እሺ አካውንት ግን እኔ ጋር አለ። ይሄኛው አካውንት ነው። እስቲ ሃኒ ልንገርሽ አቤላ ቶታሊ አይምጣ። አቤላ ቢመጣ ምን አልፈልግም። መጨረሻው ስም ቆይ አንዴ ልንገራት ለሃና መጨረሻው 809 809
ለምን አይመጣም? ቢመጣ ነው እንጂ የሚሻለው። አንደኛ እሱ ብዙ ሰዎች ይመጣሉ፣ ቢመጣ ነው የሚሻለው። እሱ የሚያውቁ ሰዎች ይመጣሉ። ልቻል አቤል በሬቻ ብላችሁ በ1017 12 32 80 በ9 አካውንት አስገብታችሁ ደረሰኙን ደግሞ ለሲስ ላኩለት ማለት ነው። ቀጽል አሃ ዩ ጋይስ ተመልሻለሁ። ቴንክ ዩ ሪ ዛሬ በቃ አሸናፊ ሰው ሲያወራ እንደዚህ ደስ ይላል። ጋይስ ታፕ ኮፒንግ ሼር አርጉ። አኬ ተመለስ አኬ እንደዚህ በግልጽ ሲጠይቅ ደስ ይላል አይደል? ታምም ያለው ብሎ ወገቤና አመመኝ እንደ እንትን ሆስፒታል ገባሁ ከሚሉ ውሸት ልክ እንደዚህ በግልጽ ሰው ሲጠይቅ መርዳቱ ነው የሚያስፈልገን። እኛ መልመድ አለብን። ሲስ አይመስልም? በቅንነት ነው የጠየቀው እኮ ደግሞ እውነት ነው። በቅንነት ስለጠየቀ ምን ችሎን ያክል እናደርግለታለን። ተመለስ አካውንትን አርግ ከፖዝ አታርጉ አካውንቱን አኬ እሺ አካውንቱን ይሰማችሁ አይደል? አርክታች ወይ ኮፒ ማድረግ ተመለስና ኮፒ ማድረግ አይቻልም እንደ አካውንቱን ግን ፔስት ማድረግ አትችልም። አንተ ኮፒ ፔስት ማድረግ አትችልም። ላይ ጋር ብጽፎስ እንደዚህ በእንትን ብጽፎስ ላይ ጋር ልንገርህ ጻፈው። እሺ ናቲ አብኛ ቅስ የሚለውን አጥፋውና ነገርኝ ለጻፈው እየቀላቀልክበት 17 17 17 ከጻፍክ ይዘጋባል። 12 32 ወይ 80 ኦኬ። አረ ቆይ ሩሂ 1000
17 12 32 80 ከዛ 9 80 ከዛ 9 ቁጥር ምን 02 ከዛ 9 89 ሳይሆን 80 ብለህ እንደዚህ ቢሆን ይዘጋል። ልክ አይደለም 89 አይደለም፣ ልክ አይደለም። 80 ማለት ያው 809 በለው ሲስ 809 8 በላ 09 እሺ you guys አሁንስ ሚላ በቃ ሚላ እኔና አደርግ ንጽጽሩን ትተን እዚህ በቃ 18 እንትን ለማለት ነው። ቲክቶክ እኮ አልጎሪዝም እኮ ነው። 1017 ስማት ቅማት ነው። ግልጽ አይደለም ጌታ ሲስ ግልጽ አይደለም። በእውነት ሲስ በግራችን ነው ሊጻፈው። ቆይ ሲስ አንተ ማለት ነው አመትራት ማለት በቁጥር አንዴ ሚዘር ስምንት እኮ ነው። ሲስ እኔ ስማኝማ ሲስ እኔ የስራ ስልኬን ስጽፍ እኮ አያጠፋብኝም። የስራ ስልክ ቁጥር ስጽፍ እኮ አያጠፋብኝም። ሶ ይሄ ስልክ ቁጥር አይደለም ነው የቁጥር ቢጻፍ አይጠፋ ኖ እኔ አያጠፋብኝም። ስለዚህ እንትን አድርገውና 1000 ሚሊዮን በአማርኛ አድርገውና የቀረውን በቁጥር አስቀምጠው። እኔ ስልክ ቁጥር እኮ አስቀምጣለሁ። እሺ 1000 አለን። እሺ ከዛ እሺ ንገሩኝ ድጋሚ ጋይስ ንገሩኛ። አንድ በለው ከዛ 17 1017 12 32 809 እሺ ጋይስ እስቲ ቼክ አድርጉት። እሺ አይስታብ ኮፒሊንግ ሼር አድርጉት። እሺ እንትን እንዳይል ቤቱን ሰፖርት አድርጉት። ከዘጋም ይዝጋ አካውንት የተወሰነ ሰው ካገኘን በቂ ነው። አረጋሽ ይታያል። አሁን ጥሩ ነው። አሁን ይታያል። አይ ቲንክ ግልጽ መሰለኝ። አሁን ጀምሮ ተከሰረ በሏ ቃንቲ አስገቡኝ። ትክክል ነው አይደል? አይ ያረኬታን እሺ ለኔ ታየኝ ማረሱል አንቺ ካልታየሽ ማለት ለኛ አይታየም። ለማን ነው የሚታየው? ለኛ አይታይ። ለኔ አሁን አይታየም። ከታችም ያሉት አይታይም ይላሉ። ኧረ ይታያል በደምብ። ኧረ ይታያል። ከታች ያሉት አይካችሁ ይታያችኋል በላችሁ። ከታች ያላችሁ አይታይም? ይታያል ያሉ ሲስ በቃ እንትና እንበለው በቃ በጣም እንትና አዛግኑና በቃ እንጀምረው። ከታች ያሉ ሰዎች እዚህ ገስት ላይ ያለን ሰዎች ያው ስለምንተዋወቅ ችግር የለውም። ግን መጀመሪያ ቅድሚያ ታች ላሉ ሰዎች ገስት እየላኩ እየገቡ ከነሱ መጀመር ይሻላል አይመስልም? ይቻላል። ዋናው ትልቁ ምንድነው በቅንነት ወንድማችን አቤላ የምትችሉትን ያክል አግዙት ነው። የምትችሉትን ያክል ወንድማችን ቪዲዮን ገብታችሁ ማየት ትችላላችሁ። ደግሞ ሪል አካውንቱ ቪዲዮ ውስጥ አለ። ቴሌ ብሩን አስቀምጧል፣ የንግድ ባንኩን አካውንት አስቀምጧል። እሱ የምትችሉትን ያክል ነው። ኢቭን ከ30 ብር ጀምሮ ነው የጠየቀው። እኛ ግን እዚህ ያለን ሰዎች የተሻለ ነገር እናደርጋለን። ያው በአሁን ሰዓት 30 ብር የታክሲ እንኳን አይከፍልም። ኢቭን የማኪያቶ እንኳን እንትን አለ። ዛሬ ግን የተሻለ ነገር እስቲ ለማድረግ ተሰብስበናል። ኦኬ ብሩኬ በጣም ሙሉ ስሙ አቤል በሬቻ ነው። አቤል በሬቻ። እሺ ከታች ማን ነው ሙሉ ስሙ እያሉ ነው። ገስት ይግቡ። ሲሴ ገስት የሚልኩ ሰዎች አስገባቸው። ብሩኬ በጣም እሺ ሶልዬ
እሺ እመጣለሁ። ምን ይልክሽ እንዴ ጫጫታ ነው ነገር ነው። ሃኒ ደርሶኛል። ሃኒ ዋትስአፕ ያው እሺ ሲሰፈቅ ተባረክ። እግዚአብሔር ይባርክሽ። ክርስቶስን እግዚአብሔር ይባርካችሁ። በእውነት እግዚአብሔር ይባርካችሁ። ባረክ። እኛም እኮ ጋይስ ናቲ አሁን ላክ ናቲ እኔም አንተም አሁን ላኩ ይሄን ወጥቼ ልላክ I feel proud. ያው አሁን ልካለሁ ያወራው በዛኛው ስልክ ልላከኝ ምን ከመጣ አለ እህት ማለት ነው። አንቺ ወይ አካውንቱን ላኪልኝና እኔ ከኢትዮጵያ ልሞክር። ግን ዜል ቢኖር which is በጣም ኢዚ ነው። ናቲ ያስገብቻለሁ። አቤል በርቻ ቶሎሳን የሚለው አቤል በርቻ በቃ ምን ችለው እናደርጋለን። ጌታ ይባርካችሁ። እግዚአብሔር ይስጣችሁ በእውነት ፋስት ፔይ ትችላላችሁ እየተባለ ነው። እህትዮ ከምጥሽ የአቤላ ቡና እህት ከምጥሽ ገስት ላኪልን ወይ መልክ ስጭን። ሲሶ ዘዊ ከመጣሽ አስገባት። እሺ ነግሬያታለሁ፣ ነይ ብያታለሁ። እሺ ፌቡ ከታች በጣም መልካም ሴት አለች። ፌቡ ተባረኪ። ጋይስ አቤላን እናግዝ ብለን የተሰባሰብነው አንጆይን ያላችሁ ሰዎች ካለ አቤላ መጨረሻ ላይ ከስር ሲወጣ የለቀቀውን ቪዲዮ ያያችሁ ወንድሞች እናቶች እንዳያችሁት አቤላ በዛ ቪዲዮ ላይ እንግዲህ በጣም በሊስት እንግዲህ ማንም ኢትዮጵያ በቀላሉ የሚያደርገውን ነገር ነው የጠየቀው። እኛ ግን አቤላን ስለምንወደውና ስለምናከብረው ብዙም ጊዜ ቤት ለአናቴ ላዩና ኤርኩት እኮ ላዩ እሺ ልኬልሃለሁ። ቴሌግራም እንዳዘረግፈን ኧረ ዛሬ መዘርገፍ የለም። ቢያንስ አትውጣ ግብት ውጥታ አትበል። በኋላ ታየዋለህ። እሺ ይሻላል። በኋላ ስትወጣ ታየዋለህ። ቴሌግራም ላይ ልኬልሃለሁ ስክሪንሾት። ዘመን እዩናስ እዩና ኦኬ ድጋሚና የወጣው ምንድነው? ያሜላ ይሰማ አንዴ ሲምባ በጣም ቴንኪዩ። ከቻላችሁ ግን እኔ ፐርሰናሊ ደስ እንዲለኝ ከቻላችሁ ግን አንዳንዶቻችሁ ከቻላችሁ ስክሪንሻቱን እኔ ጋር ላኩልኝ። ከቻላችሁ በቅንነት ከቻላችሁ እኔ ፐርሰናሊ ደስ እንዲለኝ ከቻላችሁ ያንን ነገር ብታደርጉ በጣም ደስ ይለኛል። የቻለ ሰው ያንን ነገር ያርግ። ኦኬ ቴንክ ዩ። እውነት በጣም ነው ማመሰግነው። ሃኒቾ አረ ይሰማ በጣም የተቀደሰ ሐሳብ ነው። ሃኒቾ ለክፈት ያለቀ እሺ ቆይ ላምጣ። ለኔ ላኩልኝ በውስጥ እኔ በኋላ ሰብስቤ የምስጋና ቪዲዮ ሰራበታለሁ። በቃ እኔ በቃ ማለት ለኔ ላኩልኝ። ብሩክ አካውንቴን ብሰጥስ ፎሎ አድርጉ። ጨርስ
እንድፈታ አስተዋጽኦ ያደረጋችሁ ሰዎች እግዚአብሔር ዘመናችሁ ቤታችሁን ይባርክላችሁ። አብራችሁ የቆማችሁ ሰዎች ሁላችሁም አመሰግናለሁ። ዛሬ ግን የመጣሁት በቀጥታ እንደተፈታው ወደ ቤት እንኳን ሳልገባ ጉዳዩ አሳሳቢ ስለሆነ አብራችሁ ከጎኔ ድምጽ በመሆን የቆማችሁ ሰዎች ምንም ማድረግ እንኳን ባትችሉ ላይክ፣ ኮፒ ሊንክ እና ሪፖስት በማድረግ ይህን ቪዲዮ ለሚችሉ ሰዎች እንድታደርሱልኝ ነው። እንደሚታወቀው ከ440 ሺህ በላይ ወዳጆች አሉ በቲክቶክ ላይ። ከነዚህ ውስጥ ቢያንስ 15 ሺህ የምታክሉት ሰዎች የአንድ ቡና ወጪ የሚሆን 30 ብር ኮንትሪቢዩት እንድታደርጉልኝ እፈልጋለሁ። የዚህ ደግሞ ዋናው ምክንያት የምትመለከቱት ስቱዲዮ በ78 ካሬ ላይ ያረፈ ስቱዲዮ ነው። ይሄ ስቱዲዮ የተለያየ ግልጋሎት እንዲሰጥ ታስቦ የተለያዩ ባክግራውንዶች የነበሩት ጥሩ ለመስራት የተዘጋጀ ጥሩ ኢንቴሪየር የተሰራ ስቱዲዮ ነበረ። ነገር ግን እንደምታውቁት በውስጥም በውጪ ብዙ ነገሮች አሉብኝ። በተለይ ደግሞ ቅስሜ እንዲሰበር እንዳቆም እውነትን መናገር በፍርሃት እንዲሸበብ የሚፈልጉ ሐሰተኛ ነቢያትና ተከታዮቻቸው በጣም አደገኛ የሆነ አካሄድ ህይወቴን እስከ ማጥፋት ድረስ ከዚህ በፊት እንደምታውቁት ታግቼ ሁሉ ነበር እና እናንተ የማታውቁት በጀርባ ደግሞ የሚደረግ ስቱዲዮ ገቢ እንዳያገኝ ሰዎች መጥተው ቀረጻ እንዳይቀረጹ ብዙ ነገር ሲያደርጉብኝ ነበር። ያንን ሁሉ ከእግዚአብሔር ጋር ነገሮችን ተቋቁሜ ለ2 ዓመት ዘልቄያለሁ። አሁን ግን የ7 ወራት የቤት ኪራይ አለብኝ። 7 ወራት የቤት ኪራይ ከ418 ሺህ ብር በላይ ነው የቤት ኪራይ ያለብኝ። ስለዚህ የምትችሉ ሰዎች 30 ብር በሲቢ አካውንቴ እና በቴሌብር አካውንቴ ኮንትሪቢዩት በማድረግ ከጎን የሆናችሁ እንድታበረታቱኝ አትሊስት ከዚህ ቤት እንኳን ይህን ቤት አስረክቤ በሰላም ወጥቼ በሌላ መንገድ በሌላ ኃላፊነት እንደዚሁ ሐሰተኛ ነቢያቶች የቻልኩትን ያክል በመግለጥ እውነትን ወደ ህዝብ በማድረስ ንጹሐንን ለመታደግ እንደ እግዚአብሔር ቃል በመቆም ጥረቴን እንድቀጥል ከጎን እንድትሆኑ ጥሪ ያቀርባለሁ። 15 ሺህ የምታክሉ ሰዎች 30 ብር የአንድ ቡና ዋጋ ኮንትሪቢዩት ታደርጉልኝ ይህም ቤት ያለብኝን ዕዳ ከፍዬ መውጣት ይችላሉ። ይህን ማድረግ ማትችሉ ደግሞ ወዳጆቼ ላይክ በማድረግ ሪፖስት በማድረግ ለሌሎች ለሚችሉ ሰዎች ሼር በማድረግ አብራችሁ ቆሙ። ፈተናው ይቀጥላል። እንዲሁም ደግሞ መጋደላችን ከስጋና ከደም አይደለም ይላል መጽሐፍ ቅዱስ። ግን ከስጋ ለባሽ ጀርባ ሆኖ ህዝብን የሚያስተው የሐሰተኛውን መንፈስ እውነትን በመግለጥ እንዋጋለን፣ እንቃወማለን፣ እሱን እንቀጥላለን። እውነት ያሸንፋል። ያ እንግዲህ ይሄ ነው። አቤላ ጋር ገብታችሁ ቪዲዮ መስማት ስለሚቻል እንደዛ ነው። ስጋ ገብታችሁ ስሙት። የኔ ጠልቋል ትላለህ ተወጥቻለሁ ትላለህ። ኦኬ አንተና እሺ ቴንክ ዩ ሚላ በጣም ነው ሚላ ቴንክ ዩ ነው። ጥፋ ከዚህ ቀበሌ ትሰክሳለህ። ፖርቹጋል አንድ እኩል ወጣል። አንድ እኩል ናቸው። እረፍት አንተ እዚህ ትላለህ እንዴ? እሺ እኮ አንድ እኩል ሲወጡ ሮናልዶ ነው ያገባው። ማን ያገባው? እሺ ማያገባ ከኮንጎ ጋር አረ በእነ ፖርቹጋል ጉዳይ ችግር የለውም። አንቺ ይሄን ጉዳይ ዛሬ እስከ እናነጋበታለን። ችግር የለውም። እዩ ዌልካም፣ እንኳን ደህና መጣ ወንድሜ። እዩ ጋሼ እንዴት ኖት? ደህና ኖት ወይ? እዩ ደህና እንዴት ነህ? አለና መንገድ ላይ ስለሆንኩ ብዙ ድምፅ እንዴት በአቤል ጉዳይ ነው አይደል? በአቤል ጉዳይ ነው። ለአቤላ ምንችለውን ያክል እናግዘው ብለን ተሰባስበናል። ምንችለውን ነገር ያ አይ ግድ ነው። እኔም እንትን ብዬው ነበረ እንዲያወራኝ ጽፌለት ነበረ። እዚህ ጋር መናገር አለብኝ ወይስ በቃ ምንም የለም መናገር አይጠበቅብም። ዋና በቃ እኔ ሀው እንድትረዱት ብቻ ነው እንድታግዙ። በቃ ዛሬ ታውቃለህ እንግሊዝ ኳስ እንዳላት ታውቃለህ አይደል? አውቃለሁ። ከኳስ በኋላ
አይደለም። አይ በቃ እኔ 35,000 40,000 ብር አስገባለሁ። እሺ ልክ ሲገባ ግን ላንተ ልክ በጣም ትንሽ እግዚአብሔር ይባርክ፣ እግዚአብሔር ይስጥልኝ። በጣም ትንሽ እሺ እጽፍለታለሁ፣ ለሱ ልክልሃለሁ። አርክስ ስክሪንሾት አደርጋለሁ። ልክ ሲያስገቡ ብር በጣም ትንሽ በጣም እግዚአብሔር ይርዳው፣ እግዚአብሔር ያግዘው አለ። ችግር የለውም። እሺ ቴንክ ዩ እሺ በጣም ቴንክ ዩ። ያሚ ላኪልኝ፣ ያሚ ላኪልኝ። ያሚ ወይ ሊሊ ሾው ወይ ሊሊ ምራ 102 ነው። ቶሞን በቁመቱ ልላቅበት ነው። ቶሞን ልላቅበት ነው። በቃ ሲሲዬ በውስጥ ልክልካለሁ። ኔትወርክ አይሰራም። ልክልሻለሁ ያንቺንም ጭምራለኝ። የኔ ጌታ ምንም ችግር የለ። የራሴን እኔ እችላለሁ። ቴንክ ዩ አታሳፍረኝም። የትም ቦታ አይደል እልክልሃለሁ ስክሪንሾት አድርጌ። ቴንክ ዩ በጣም ቴንክ ዩ በጣም ቴንክ ዩ ጋይስ። እኔ በጣም ነው ደስ ያለኝ በእውነት በኢየሱስ በጣም ነው ደስ ያለኝ። ዩ ጋይስ በጣም ነው ደስ ያለሽ። ሌሎቻችሁ እስቲ አቤላ ብዙዎች ገብተናል። ከስር እያሉ አስገብቻለሁ እናስገባለን እያሉ ከስር እንግዲህ ሲሲያ አመሰግናችኋል። ጨምሮ ደረሰኙን ለሲስ መላክ እንዳትረሱ። ገስት ላይ ገብታችሁ ቃል መግባት የምትፈልጉ ሰዎች ካላችሁ ደግሞ ገስት ላይ ገብታችሁ ቃል ግቡ ማለት ነው። እርግጠኛ ነኝ አሁን ላይ ሲመቻችሁ ሰሞኑን ምናምን ነገር ፈላልጋችሁ ታስገባላችሁና ስለምትታዘዙን እግዚአብሔር ያክብረልን። በሲሳይ ስምና በአቤላ ቡና ስም እናመሰግናለን። በጣም እናመሰግናለን። ሳሪቾ በውስጥ ብላለች። እኔ አንዳንድ እንትኖች ራሱ እየደረሱኝ ነው። በጣም አሪፍ ተባረኩ። እኛ ያለንም ወንድማችን እንቺ ነገርማ አቤላ ቢመጣ ግን አሜሪካን ሀገር ዜል ያለው እስኪ ቆይ ማን ይላል ሲሶ ሲመለስ ይነግራል እና አሜሪካን ሀገር ሲሶ አሁን ልክልሃለሁ ያው ሌላ አይቻለሁ ቴንክ ዩ። እኔ የምልህ ናቲ ወይሲስ ለማሂ ደውልላት። እሺ አቤላ ስልክ የለውም። ለማሂ ደውልላት። እሺ ምን ልበላት? አቤላ አረን የራሴ ደውልላታለሁ። ከናገር የሚያውቀው ሰው ካለ ዜል አትውጣ። ሲፈታፍታል አትውጣ። ጀርሚ አሜሪካ መሰለኝ። በኋላ ታይዋለህ። በኋላ ታንተሽ እሺ ጋዲ እሺ ሁለት ማሂ ንገረኝ። ዜል አካውንት ስልኳ ተያዘብኝ። ልደውል ስል እየደወለ ነው ማለት ነው። ዮናስ አስራት የሞባይል ስልክ አስቀምጡ እያለ ነው። እሺ አቤላ ቡና ብላ ማሂ ጋር ነው የደወልከው? ግቡና ማሂ ጋር ነው የደወልኩት። አገኛት ከታች ብሩኬ ነገር እኛ እኮ አናውቅም እኮ እኛ እኮ ግራ ገባን። ፓስቲፌ በጣም አሪፍ ነው ዜል ለሚሉት ነገራቸው። እኔ ፓስቲፌ ምን እንደሆነ አናውቅ። እኛ እኮ በቃ ንጽጽሩ ላይና ሳቁ ላይ ብቻ ነው ያለ ነው ጋይስ።
እኛ ፔይ ምናምን ሞዴሬተር ስጠኝና አንድ ሰው ለሌላ ገባ እሱ እንዲነግራቸው አንድ ስጠኝ ሞዴሬተር። አረ ሞዴሬተር ሰጥሻለሁ። ቆይ አንድ ሰጥሻለሁ። አንድ ሰው ለዮሐንስ አንድ ጥሩ ሰው እዚህ ቆይ አንተን ለማስገባት ነው። እሺ አንዴ እሱ ስለሚያውቅ ዮሐንስ አስራት ማለት ነው። የሞባይል ቁጥሩን አስቀምጡልን ላላችሁ የአቤላ ቡና ቪዲዮ ስር ገብታችሁ የተለያዩ አካውንት አስቀምጧልና እዛ ውስጥ እናንተ ማስገባት የምትችሉበትን አማራጭ ለመጠቀም ሄዳችሁ ቪዲዮ ላይ እዛ ውሰዱ። ከእንደገና ላይቭን ቪዲዮን ሪፖስት አድርጉለት ሰው ጋር እንዲደርስ የእናንተ ፎሎወሮች እንዲያዩት ማለት ነውና ሁላችሁ የቻላችሁ ቀጥሉ። ካላችሁ መልሳለች ወይ? እሺ እየዘረገፈን ነው እንዴ? ሲሶ ምንድነው? ሰው እኮ ዱብ እየወጡ ነው። አይ ሞዴሬተር እየሰጡት ነው። አንቺ ሰጥቼሻለሁ። አይ እንትን ነው ጋይስ፣ በድጋሚ እንግዲህ ተመልሰናል። ያው ሰዎችን ለማግኘት ወጣ ገባ እያልን ነው። እንግዲህ አቤላን ቪዲዮ አይታችሁታል። በቅንነት ያለማካበር ነው የምንጠይቃችሁ፣ ሳንጎዘጎዝ እንጂ ቀላል ነገር እንደሆነች አምነን እንደምታደርጉ አምነን ነው የምንጠይቃችሁ። አቤላን ሰፖርት አድርጉት። ቪዲዮን ይውለት። ቪዲዮ ላይ ያለው መልእክት ቪዲዮ በደንብ ስሙት። አካውንቱን አስቀምጧል። የአቤል በሬቻ ቶሎሳ አካውንት ነው እና የምትችሉትን እንድታግዙት ነው የመጣን። አንቺ ሞዴሬተር ሰጥቼሻለሁ። እንትን ማገዝ የምትፈልጉ ሰዎች መስፍን የት ሄደ? መስፍን ቅድም አስገባለሁ እያለ ነበረ። መስፍን የት ሄደ? መስፍን ልኮልኛል። መስፍን ልኮልኛል። እሺ ሶኔ ልንገረው። ኢንቫይት ያደረኩ ሰው ናግባ እንዴት እንደሚላክ ባጭር እንዴት ለነሱ ዜል እያሉን ስለሆነ አንተን እንዴት እንዳስገባህ እንድትናገር ነው። ኢንቫይት ያደረኩት ሰው ከታቻለ ስራ ካልሆንክ ማለት ነው። አይቻላል። አስከንቱን ነው። አይ ብሩክት ይቻላል። ስክሪንሻት አንስተሽ ያንን ስክሪንሻቱን ለኔ በውስጥ መላክ ትቻለሽ። እኔ ደግሞ ደስ ሰዎች ያላሉ ሲሰው ከዚህ የተሻለ አለ የተባለውን ነው እሱ በደንብ ስለሚያውቀው እሱ እንዲናገር ፈልጌ ነው። ፓስቲፌ በጣም አሪፍ ነው አሉ እኮ ፓስቲፌ ይሻልቻለም አይነውስ እና የላችሁም እንዴ? ምንድነው ወንድማችን አቤላን እንድናግዘው ነበረ። እስኪ ጻፉ ኮሜንት ላይ ያይን አይደለም። አይ እንደዚህማ ዝም ካልክማ ሲሶኩ የለም እንትን በል ማለት ተናገር በያንዴ ቀብራ በሻረ እኔ ከኮንቴንት ውጪ እኮ ነው ሲሰር የምትወዱት ያለማቋረጥ መሳቅ ነው የምችለው እንጂ እኮ ያለማቋረጥ ከባድ ነው። አረ ዘላለም ራሱ የለኝም ሶልዬ እንኳን ዜል አረለ። አይ ጋይስ እዚህ 200 ሰዎች አላችሁ። በድጋሚ አዲስ ጆይን ላደረጋችሁ ሰዎች አቤላን ለማገዝ ነው የተሰበሰብነው። የአካውንት አቤላ ነው። አቤላ በተለያየ ምክንያት ያው ብዙ ሰዎች ሊያሰሩት ስላልቻሉ እንደ ያው ቪዲዮን ደጋግማችሁ ስሙት ማለት ነው የምፈልገው። እኔ እንደዚህ አይነት ነገር ብዙም አልችልበትም፣ ግን የአቤላ ቪዲዮ ሳይ በጣም አዝኛለሁ። ልቤን ነክቶታል። ከዛ አንፃር ምን ችሎን ያክል አቤላን እናግዝ ብለን የተሰባሰብነው የምችሉትን ነገር አረዮ በጌታ እስቲ ናግባና እስቲ በእውነት እኔ ራሴ እኮ አልችልም እንዴት እንደዛ እንደሚደረግ
መስኩኝ ግን አንቺ ብዙ ሰው ነው እየላክ ያለው እኮ ጌታ ምስክሬን በእውነት በእኔ እኮ እየደረሰኝ እኮ ነው። ስማ ቀላል እኮ ነው በቃ አቤላ የስቱዲዮ የ7 ወር ስቱዲዮ ዳለበት እና አሁን ከእስር ቤት ከተወጣ በኋላ ባንዳንድ ምክንያቶች መቀጠል ስላልቻለ በቃ የቤት ኪራይ እናግዘው አለቀ። ምንም ኮንትራት ያስፈልጉ እና የምትችሉት አግዙ። አካውንቱ ከላይ ተጽፏል። የምትችሉት በአቅማችሁ እኮ ዝም አትበሉ። በመሀል እንደዛ ተናገር እኮ ነው የሚያልኩ። እሺ ኧረ እናስታውሳለን፣ ችግር የለም አስታውስ። ከዛ ቻሌንጅ እያደረግን እስኪ ሲሶን የሚወዱ ኪንግ ናታን የሚወዱ ሚኒሊክን የሚወዱ የኔ ቤተሰቦች እስቲ ካላችሁ ታለ ማንም እኔ ዮኒ ነው ያለኝ። ዮኒም ሲሳይ ፓርላማ ነው የገባው ሲሪየስ ሆነ ይለኛል። በጣም ኮሜንት ላይ እኮ እየሄደብኝ እኮ ነው ክርስቶስን አረዩ። እኔ እኮ ዮኒን ቦልኬ ነው አንድ ቀን የምገላገለው እኮ በእውነት ሰው ቦልኮ ነው የምገላገለው እኮ እንዴ። ያላስለመድከውን ፊት ያስለምደው ነው ታዲያ። አርበሽ ጋይስ እስቲ አንተም በሉ አካታች ኮሜንት ላይ አለን ከጎንነ ሲሲዬ ካንተ ጋር ምን ማያሳስባል በሉኛ። እስቲ ሲሲዬ አለው ልበሉኝ ጌታ። እስቲ አንድ 10 ሰው እስቲ አለን በሉ። ሲሲዬ አለው ልብ እንዴ ቆርጠሽ ላኪላቸው። አይ አቤላ አካውንት ነው የአቤላን ቪዲዮ መቼም አንቺ እዚህ ቲክቶክ ላይ ቆርጠሽበት እሱ ነው ያንቺ አይነገርሽ ስለ ቪዲዮ እኔ አሁን ለአንቺ ይነገራል። የአቤላ አካውንት ነው። አቤላ እና በቃ በአቤላ ጉዳይ ነው ብቻ ብንበልሽ በቃ እንዴ እኔ እኮ 3 ቤት እኮ ሪከርዷን እኮ ደቅነዋለች እኮ 3 ቤት ላይ። ኧረ አንተ ቅድም እንትና ከባድ መልእክቱን ያስተላለፈው በጌታ አንቺ ሰምተሻል? አማንሻሉም ቅድም ከባድ መልእክቱን ያስተላለፈው በስማ ጌርሳምን አስገብቶ ሄደበታ ብሎክ እኔ ብሎክ አድርጌ ሞዴሬተር ማን እንደፈተነው አላውቅም። ከዛ ብሎክ አደረገ። እኔ ብሎክ ነኝ እኮ ቪዲዮ ደርሶኝ ነው አይደለ? ኦኬ ወዳችሁ ይሄ ነገር ወዳችሁ ጋይስ ምንም ጉብዝና ያስፈልገውም። በቃ ይሄ ቀላል ነገር እኮ ነው። ወንድማችን አቤላ አንድ 10 ሰው 20 ሰው እዚያ ከ200 ሰው አለ 200 ቀን ወይ ለሀቅ የሚቆሙ ሰዎችን ሰፖርት ካላረግን ካልደገፍናቸው እውነት የሚናገሩ ሰዎች ይጠፋሉ። ጉልበተኞች በዙ ቁጥር እውነት ትደበቃለች። እንደዚህ አይነት ሰዎችን አለን ስንላቸው ነው ኃይል የምንሆናቸው። ሌሎቹም እንዲናገሩ የምናደርገው እና አግዙት። በቃ የምትችሉትን በአቅማችሁ። ምን አጋጠመ መሰለህ? ውጭ ያሉት አሜሪካ፣ ካናዳ ያሉት ሼር ለማድረግ ሲገባ ለካ ሁሉም ከኔ ጋር ጸበኞች ናቸው። ለዛሬ እንታረቅ በቃ። አንቺ እኮ ደህና ጊዜ እኮ ከሰው ሁሉ ጋር ተጋጅተሽ እኮ ለዛሬ ቅርታ በቃ ግቡ። ጌታን በስማ ለሁለት ሼር አድርገን እነሱ ከመጡ አይ እየገባችሁ ያላችሁ በቃ በምትችሉ መጠን አግዙት። አቤላን ወንድማችን አቤላን ለማገዝ ነው። አይ ቲንክ ብዙ ሰው ቪዲዮን አይቶታል እኮ ቫይራል ወጥቷል። አኪኒቂያ ጋር ሼር አረግሽለት? አጣውት እኮ ነው ሼር አረግለት። አረኩልኝ። በሉትራን በኩል በቴሌግራም ተነግሯት ትናገራለች። የሉትራን ፓኬጅ ተሞልቷል አላንቾ ኒቂያና ዴቪድ ሼር አድርጋለሁ ከመጡ ሁሉም ግን አንቾ ካልሆነ ደግሞ ካልሆነ ደግሞ አንቺ ቤት ትከፍቺና አንቺ ቤት ላይ እነሱ ሲመጡ ሉትራኖች ሲመጡ ሲስ ለኤርሚ ሼር እናደርግለት እንዴ? ሼር አድርጌለታለሁ። ምን ይልክ ለዛሬ
አረ ሼር ሳታረግለት ራሱ ሲናሉ አረ በጌታ ባካችሁ ሼር ማይፈልግ ሰው እኮ ነው። 15 ደቂቃ ብሎኛል። 15 ደቂቃ ብሎኛል። ማነው እኮ ተናገር። እውነቱን እኮ ነው። እኮ ስለማን ሼር አድርጌለታለሁ። ኤርሚያስ ተናገር። አረ በጌታ እኔ ጌታ ምስክርን ይዘና ፈታ እኔ ወላችሁ እኔ ከኔ ዘና ፈታ ያላችሁ ነው ከኔ ጋር መቀጥሉ ጋይስ እና ዩ ጋይስ አስታኪ እንትና አልከለ ሲስ ባንተ ሰመኔ ልክ ያለው ትላለች አንድታችን እናመሰግናለን። በል እስቲ ኤምቪፒ ምናምን በል እስቲ ባንተ ሰመኔ ልክ ያለው ሞንት የምትባል እህቲውን ወንድ አናውቅም እንግዲህ ሼና እስቲ በጌታ በጣም እኮ እኔና አንተ ይሄን ነገር እኮ አብረን ካልተገ ወዳጅነታችን ነው አብረን እኮ ይሄን ነገር እንዴ እኔና አንተ ፍርድ ቤት ድረስ እኮ እኔና እኮ ፍርድ ቤት ድረስ ሄደን እኮ ነው አንቺ የጠየቅነው ታውቂያለሽ። ጌታ አኪ በጣም እስቲ መስኪጋ ነው አንቺ ሄኖክ የጠፋ አንተ ስማ ያንተ ቤት ላይቭ ሲከፈት የማይጠፋው ሄኖክ የጠፋ ማዋንት ነው ከባድ እኮ ነው የሚላ ይሄ ነገር እኮ ጽዮን ጋር ያልኩ ዛይን የምትባል ጽዮን ኦር ጽዮን ናት ሙስ ቆይ አረ እንዴ ሄቨን ራሱ ቆይ ጠፋች። ሄቨን ራሱ ጥራት እንዴ ትምጣሷ እንዴ ቆይ ዛቢሎ ምን ብሎ ነው ቀድም ገብቶ ነበር ምን ብሎ ነው ወደደ ጫጫታ ላይ ስለሆንኩ ነው አለህ እኮ ዛቢሎ እመጣለሁ ብሏል። በለ እንትን ጥምቀት ለድነ ጣላፍ አይመጣም አይደለም ለፍጥራን ወደ ሰገድ ለሄቨን ለሴና አርግለታለሁ። ሴና አለች ሴና እኮ አለች ቤሊ ጋር ሼር አድርግለት። ሴና አለች። አረ አይቻታለሁ ቪዲዮ ሰርተም ነበረ። ኦኬ ሴና ያችኛዋ ኖ ጃል ሴና ያችኛዋ አይደል ጃል ሴና ማለት ነው። ኦኬ ያችኛዋ አይደል ካሎሮ ማቶ ካሎሮ ይጣራ ይላሉ። የሰባው ያለ በለው እስቲ 205 ሰዎች አላችሁ። አትሪክ ይሰራል ብለን ስንጠብቅ ጭራሽ እስቲ ልደት አቲ ገብቶ ነው ልደት አንተም ገብተህ እስቲ ሐሳብ የምትችለውን ነገር ተናዘውጣ እስቲ ሲሶ አንድ ተረት ነው ትዝ ያለኝ አሉ ኢትዮጵያ ያለው ሲባል አተምቀም ልደት ተቃፈ ነው እንዴ ናጁ እኔ ኳስ ያየው ነው እንዴ አንተ በትላንትና እንኳን ተነሳስቶ ሮናልዶ ያገባ ምን ነካው ዘጎታዩ አይደል ትላንትና ማታ የሰራውን ስራ በጣም ይገርም ዳርሰብን ተቀይሮ ሊወጣ ነው እናሳምረልን እኮ በስማ አተ ጀመርኩ ያስተውታል ባለማተ ወንድማችን ተይትራል ጸዴ ጎል ያገባው ትላንትና አንተ ስማ እና እንዴ ናችሁ ሀኒቾ ሰላም ነው ከስንት ጊዜ በኋላ ናቱ ምናምን እንዴ ናችሁ ሚሊክ ለትሻ እንዴት ነህ አሁን እንትን የአቤላን እንትን ይያል ነው ለትሻ አይ እኔም ገባበታለሁ አሁን ማይመች ወጣ ስለሆነ ኦኬ ቀለል ያለ ነው እኮ እኔ በጣም የምተማመንባቸው ወንድሞች ናቸው። ወይ በስነ ስርዓት ወይ ዞኒም እንደሚሰማ ምን ቢለው ከለት ጋር በቤሲ ብቻ ምንስ ማማ ይላል። ይሄ አንተ ኮሜንት በጣም እኮ ክፉ ኮሜንታተር እኮ ነው በእውነት ጌታ እንዴ ዮኒ ቶስኪ ዮኒ አስጨለልኩት አርሰናል ዋንጫ ሲያነሳ አስጨለልኩት ቀንኛ የማንቸስተር ደጋፊ ነው
ጨዋታውን ብታይ ሲስ በጣም ነው የሚደብረው። ብታይ ምንም ፐርፎርም እያደረገ አይደለም ፖርቹጋል። ኧረ የለም እኔ ያየው እኮ ነው በእናትህ ምንም ወጥ ናቸው እኮ ምንም ብታይ እዚህ ገባ ይባል እንትን ፐርፎርማንስ ዜሮ። እስቲ ጋይስ በቃ ልደት እናስወጣና እኔም ግማችሁ አቷን በቃ ልደት ሲያቻቸው ቶሎ እሺ በስነ ስርዓት ሲስ ያቤል ሲጀመር በደንብ ደውለህ ንገረኝ ምናምን በስነ ስርዓት መጣለሽ። ጀምረናል እኮ እሺ በቃ አሁን ያው ዛሬ ነው የጀመርከው። በደንብ የምትገባ ሰዓት ላይ ሰዓት ነገም እንገባለን እኮ ነገም እንገባ። ሰሞኑን ሌላ እንትን የለ ዲቤት እንትን ንጽጽርም የለም በቃ በዚህማ ቶፒክ አታስቀይርም። ሁለቱንም ነው ጎን ለጎን የምናስኬደው። አንሰማ ሙድ ይዛል ጎን ለጎን ነው የምንሄደው። ስማ እንዳይመጡ ነው ሐሳብ ጎን ለጎን ነው የምንሄደው። አንቺ ያለ ሰሞኑን እናርፋለን እኮ አንቺ እንዴ አና አይሻል ሰሞኑን አንቺ ፍቅር አንቺ ቻው በቃ ሲሶ ሁላችሁም ይመቻችሁ። እሺ ልደትሻ እንደምታለን። እሺ ጋይስ ኦኬ የገባ ወንድማችን አለ። ወንድማችን ዩኒታችን ጨልሟል። እኔ ጋር ምንም የሚታይ ነገር የለም። ኤኒዌይ በጣም አቤላን ሰፖርት ያደርግ ከአዲስ ለገባችሁ ካላችሁ አቤል በሪቻን እንትን እያደረግነው ነው። የስቱዲዮ ኪራይ በጣም ብዙ ስለበዛበት አግዙኝ ብሎ ቪዲዮ ሰርቶ እኛ በሪቻ አይታወቅም። በበሪቻ አቤል አቡና የስቱዲዮ ገንብቶ ነበር እና የስቱዲዮ በጣም ዋጋ በዛበትና ያው ከአቅሙ በላይ ስለሆነ አግዙኝ ብሎ ቪዲዮ ስለሰራ እኛ ደግሞ በቃ እንደ ክርስቲያን ወንድም እናግዘው በሚል ነው። እና የምትችሉትን ይኸው ከላይ የተለጠፈው አካውንቱ ነው። የምትችሉትን አድርጉት። ቀበቶና ተሰሲሳይ እንዳይዘጋ። እሺ ካሜራ ላጥፋ እንዴ? ዮኒ ማኛ ይጠራ ይላሉ እንዴ? ካቤል ዮኒ አገሪቷን ለመዝጋት እኮ አይደለም። ዮኒ ማኛ ቢመጣ ጥሩ ነው። እሱም ከአቤላ ጋር ጥሩ ላይ ናቸው። እኔ ከዚህ ምዳለ በእውነት እውነት የሚናገር ሰው አይወደድም። በእውነት በእውነት ያየሁት ነገር ይሄ ነው እዚህ ቲክታክ ላይ። አይ በጣም በእውነት አንዳንዴ አሁን አቤላ ምልክት ቀጥል ሲስ እኔ ያለው አይደል እውነት ምናገር ዞዬ እኔ ራሱ በየቀኑ መቀጠቀጥ አንቺ እኔ ራሱ እኮ ከኔ በላይ እውነት አንተ ምን እውነት ተናገራለህ? ረሲስ አንቺ ገዝት ላይ አንዘላለፍ አረባክሽን ለዛሬ ይቅርብን ሲሶ ለአቤላ ስንል ለዛሬ ኢዮብ ነንና ገባ አንተ ምን ትንበል ለአቤላ ቡና እንትን እያልን ነው። ኢዮብ አፎስትላችን ታያንቺ አፎስትላችን ፖፓችን ማለት ከሻ ያልነከው አፎስትል የእንትን እያደረግን ነው። አቤላ ቡናን እንትን የስቱዲዮ ምናምን ነገር ወደ 420 ሺህ ብር ምናምን መጥቶበት አግዙኝ ምናምን ብሎ ቪዲዮ ሰራና በቃ እኛም ዝም ብለን በአቅማችን ያለውን ነገር እናግዘው የሚል እንትን ነው። አሜሪካ ካናዳ ያላችሁ ገባ ለጀማው አስተላልፍላችኋለሁ። ሀኒቾ ላኪልኝ በውስጥ እዚህ አሜሪካ የሚኖር ኢንፎርሜሽን አለ ዜል ምናምን አንተ ፋስት ፔይ አለ መሰያል። ፋስት ፔይ አለ ግን ሰው ወደ ዜል ልኮ አንድ ሰው ቢልከው እንደዛ ይሻላል። ሰብሰብ ተደርጎ ግን ቆይ አቤል ከመጣ አቤል መጣ እኮ አሪፍ ነበረ። ጀርሚ እዛ ነው ያለው መሰለኝ አይደል? አሜሪካ ነው አይደል? ጀርሚ አሜሪካ ነው የሆነ ቦታው ነው ያለው ግን ከሀገር እንደወጣ ነው የምናውቀው። ወይ እስኪ አንቺ ጀርሚን ሼር አድርጊለት እስኪ ከመጣ። ጀርሚ ማን ነው? አይ በቃ አንቺ አረቴቴ ከዘውዱ ጋር ተጣልተሽ እኛ ምን ተጣልተሽ ጀርሚ ታውቂውም? የአቤላ ጀለስ መስቀል ሚዲያ ላይ አብረው የሚሰሩ ነበር። ጀርሚ አላውቅም። በእውነት የት ሀገር እንዳለ አላውቅም። እሱ
ብቻ ወጣው ውጪ ነው ያለው። ካናዳ መሰለኝ እና አንቺ ጋር መሰለኝ መንገድ እዚሁ ነው። ኦኬ አላወኩም በእውነት የተመታሽ ለወርቁ አይተነው ሼር ይደረግለት ትላለች። ለማ ወርቁ አይተነው እሳቸውም ቢመጡ ጥሩ ነው እንዴ ለቤታየው ወርቅ በወርቅ አይደል የሸለማት ምን አለ አቤላ ቢደግፍ። ኧረ ሰውዬው አንቺ እጁ ረጅም ነው። ያቺ የሆነች አዲስ ሴትዮ ነው ትቻለሁ። አዎ ሰምቻለሁ። አንቺ ልጅቷ ሴትዮ ሳትቀርብ እኮ ነው ፍርድ ቤት ሳትቀርብ እኮ ነው እንትን ያላት። ገንዘብ ምን ነበረ ብር ያለው በሰማይ መንገድ ምን ነበረ እንትኑ ገንዘብ ያለው ሰማይ መንገድ አለ የተባለው አሁን አየን እኮ እንዴ እኮ አየን። በ8 ሰዓት ውስጥ ከሰው አንቺ የት ሀገር ፍርድ ቤት እንዲያስቢ ኖርዌይ ነው ሀገሩ እንኳን እኮ ተሳስተሻል። ሴትዮዋ እንዲህ ብላ ተጠየቀች አሉ ብር ያለው ከሚያገባሽና ምላስ ያለው ከሚቆላሽ ነው የተባለ። እንዴት ስማ ዮኒም እንደሚለኝ ሚኒቋ መሰሉ ተሸክመ ይቅርታ እንዳትጠይቅ ይላል። ኧረ ሰው ቀነሰ ሲስ አንተ ቤት እንደዚህ ሰው ነበር እንዴ? ግን ከ500 ሰው በላይ አልነበር እንደሚቀብጡ ምንድነው ዛሬ? ቆይ እንትን ነው ቆይ ሪፖርትና ስቶሪ አልኩት ሲከቻላችሁ ስቶሪና ነገር አልኩት እንትኑን ላይቭን አድርጌ መጣው ሰው ላይ ኖ ሞር ፕሮብሌም እግዚአብሔር ሰው መጥቷል። እንዴት ነው? ሰላም ነው ማለት ነው እኔ ማለት ነው አንተ ማለት ነው። እኔ ግን በፔፓል ነው ማስገባት የምችለው። እስቲ ፔፓል ልስጡኝ በእናታችሁ። ወሬ ያላኩ እንጂ እንዴ እናንተ አንድ ፔፓል ካለሽ የኖ ሞር ተቀበይ በቃ ምንድነው? እኔ ፔፓል እንትን የለኝም እንዴ ኖ ሞር ማን ነው የአገር ቤት የአገር ቤት አካውንት ኖ ሞር እንትን ያለው ቡጁምቡራ እንዴ ወደ ቤተሰብ ልካታቅም እንዴ ኖ ሞር እኔ እኮ ወደ ኢትዮጵያ የምልክበትን ቦታ እዛ ሄጄ እንትን ያልኩት እኔ በጥቁር ነው አመጣው በሰው እኔ በባንክ አልልክም እኮ በጥቁር ላካ። አሁን ደግሞ ችግር ምን ነው ያቤላ ሲሆን በነጭ ነን እንዴ? መቀኝነት ነው እንዴ? በጥቁር ላካ እኔ መቀኘው አንድ ቀን በባንክ ልክ ያላቀም ጌታን። አረ በእግዚአብሔር ነው ሞር በጌታ እንዴ ንግባ እንደኛ ተጠራርገን እኔና ሲስ ይነር ያለ ተማ አቤላ ለምን ወጣ ብለህ ተናዳል? ለምንም ይሁን አስገባቸው ያረጉ አይ በቃ ቆይ ስክሪንሾት አድርጌ እሺ። አሁን መሽቷል፣ ግን የምር ነገ ምናምን እኔ ልክልሃለሁ በሱ አስገባለሁ። ያም ማለት አድራሻ ለአንተ ልሰጥ ነው ልክልሃለሁ። ያው እዚህ ጋር አየሁት አገኘሁት እኮ እኔ በመገለ ለአንተ ብዬ እኮ ነው እኔ ተቀላ ኖሪ ለአንተ አንተ ግን ስማ ካሎራ ቤት ለምንድን ብሎክ የሚያደርጉኝ? ኧረ አንተ ተንቀለቀልክ እኮ ቲክቶክ አልጻፍኩም እኮ ከዛ በኋላ እኮ ተውኩኝ እኮ ኢንቦክስ አላየም እንደ ያደረኩልን አይቼዋለሁ። ፈራው ብዬ እኮ አንተ ጋር በአንተ ጋር ኢንቦክስ ማውራት ጀመርኩኝ እኮ ቴሌኮም ነው። ቴሌኮም በጣም አይወደኝም ለምን እንደሆነ አላውቅም። ነፍሶ ነው የተቦለከው እዛ ቤት ባይዘው። ቆይ ይምጣ፣ ቆይ ማታ ይመጣል፣ እዛ ቤት ይመጣል ማታ እንት ዓለምዬ ቤት ሄድበታለሁ። እሱ ለራሱ ካሎራው ጥራው እንትና ሄነኩን ጥራው እነሱ ለዛሬ ካልሆነ ምን ለማን ሼር አድርጌለታለሁ። ኧረ ካሎራው እንደውም እንዳይሰጠው ነው የሚለው። ካሎራውን ጥራ። እሱ አይዋደዱም እኮ እሱ አይፈልግም። እሱ እውነት አይዋደዱም እንዴ? ካሎራው እኮ ዘይት ነጋዴ እኮ ነው ራሱ። አንቺ አምሻል አይ ዘይት ነጋዴ ከሆነ እውነትን ነው አይወደውም። ስማ ካሎራው ዛሬ ገና ተመቸኝ። ብዙ በስሊፐር ነው ራሱ የሚንቀሳቀሰው። ስማ ዛሬ ገና ካሎራው ተመቸኝ። ሲስ ቅድም እንዳታውቃል በኢንቦክስ ሲሉት በኢንቦክስ አታውሩኝ ባለ ትዳር ልጆች አባት እስቲ ቆይ ፋስት ፔ ብሎ ከታች ጽፏል። ከታች እስቲ ሌውና ፋስት ፔ ይሰራል እንዴ? ፋስት ፔ እኮ አለ እሱ ካለ ይሰራል። እስቲ ኧረ እኔ ዳውንሎድ አደርገዋለሁ። እኔ በሱ እኮ ለዛሬ ብቻ
161 ሰዎች እዚህ ጋር አላችሁ። የወንድማችን አቤላ አቡናን እያገዝነው ነውና በምትችሉት መጠን በቃ ቪዲዮ ሄዳችሁ ቪዲዮን እዩት ካላያችሁ እና አግዙኝ ስላለ እሱ 30 ብር ብሏል። እኛ ግን በቃ የተወሰነ ነገር እንኳን ብናግዘው ብንችል በሚል ነው። ወንድማችን ሲሶ በጣም ቀና ልብ ያለው ወንድማችን ነው። እሱ ነው በቃ ይሄን ነገር ደበረው በቃ እያየ በእውነት በጣም ማለት ክርስቲያናዊ ልብ ማለት ይሄ ነው። ይሄ በጣም ጥቅስ ከማብዛት አይደለም። አንዳንዴ እኮ ህይወት ይመሰክራል። ኤንፒፒ በጣም መርታለች በዚህ ሲስ እንዴ እምነት ብቻ አይደለም የሚለው ለዛ አይደል እንዴ ተማ እና ለምንድን ነው ግን የማይገኙት እዛ እንዴ? ማነው ዘበነ ነው ምህረታ በአንዴ ሲናገር አልሰማሽም? እንዳይሰጡም እኛ ጋር ነው የሚሰጠው። ኦሬዲ እየነዳው ስለሆነ ነው። ዛሬ ባይሆንም ነገ ማታ ድጋሚ እንገባበታለን። ይሄን ጉዳይ ሲሶስቲ ዛሬ ቪዲዮ ስራ ቪዲዮ ስራ ዛሬ ቪዲዮ ስራ አለ ተሰማለ ቪዲዮ ስራ ዛሬ አይ ለእርዳታ ሲሆን ቤቱም ተመታ መሰለኝ። ሲሳይ ሰማን አይደለም ሲሳይ ድሮን የሚባል ወንድማችን እህታችን አናውቅም በፋስት ፔይ አስገብቻለሁ ብሏል። በጣም እግዚአብሔር ይስጥልን። በጣም እናመሰግናለን። የእውነት በጣም ድሮን ይታወቃል። የእውነቱን ነው ያስገባል። ኦኬ በቃ ይታወቅ ነው። በጣም እናመሰግናለን። የእውነት በቃ በጣም ስም 161 ሰው አካውንታቸው ውስጥ ያለው ተደምሮ 1000 ሳይሞላ የሚላል ይሄ ተመታ የሆነ ልጅ አራዲ በሲስም 5000 እግዚአብሔርን አስገባለሁ። አይ የእውነት እኔና ኖመር ለምን አንጣለም? አሁን አሁን እንዲሰበሰብ ካሎራው መጣ። ካሎራው ለምን ድረው ቤት ብሎክ ያደርጋል? ናግባ እስቲ አስገቡት። የሰባውን ልመና ይዘናል ትላለህ ወይ ሀንቹ? የቅድሙን ርዕስ ለጥፊው ሰው ሰብሰብ እንዲል እንደሞ ከገና ተለጥፈው እኮ ነው ሰብሰብ ያሉት ወዲያ እግዚአብሔር ጋይስ እኔ በእውነት ከታች 5000 ብር አስገብቻለሁ ያለ ሰው አለ። እኔ በጣም ደስ እንዲለኝ እኔ ውስጥ አስገባው ማለት ስክሪንሻቱን ነው ስክሪንሻቱን ድሮንም በፋስት ፔይ አስገብቻለሁ ብሏል። ስክሪንሻቱን ለሲስ ላኩለት ከቻላችሁ። ያው ካሎራው ያስገባው በጌታ በጣም አልፋ ኦሜጋ ነህም እንደዛው ካሎራው የኔታ ካሎራው ዛሬ የሰባ ልመና ይዘናል። ምንድነው ለምንድነው ቤት ግን ብሎክ የምደረገው? ነው ምን አድርጌ ማን ብሎክ ያደረገ ይፈታል። ችግር መጽሐፌ በቅርቡ ይወጣል። እዚህ ጋር ላላችሁት ሁላችሁ ስማ ማን ስም መጽሐፍ ሰው እኮ ነው ብቸኛ ማን ያስወርደው? እኔ ነኝ ያስወረድኩት። ሚላየ እሺ ሚላየ አይ ቆይ ካሎራው ያግዛል ብላችሁ ነው እንዴ? ካሎራው እኮ ሰው በእምነት ብቻ ይድናል ብሎ የሚያምን ሰው እኮ ነው። ኤምቲ አንዴ በጌታ በጣም እንትን እንዳይሆን ከታች የሆነ ኤምቲ ሚላ አካውንት አስገብቻለሁ እያለኝ ነበር። እንትን ናቲኔ እየነዳው ስለሆነ ነው። እስቲ አውሩ። ቆይ እሺ አውሩ ነው። አይ የምታስገቡት ሰዎች ጻፉ ከስር። ግዴታ ያስገባችሁት ቁጥር መጻፍ አይጠበቅባችሁም፣ ግን አስገብቻለሁ ብቻ በሉ። ከዛ ወደ ሲሶ መላክ ይቻላል። ወደ ሲሶ ውስጥ ፋስት ፔይ የሚለውን ሞክሬው መጣው ነው። ባትሞክሩም እንደሚሰራ እርግጥ ነው። ይሰራል እና ወንድማችን አቤላ እሱ ጋር አንዴ ቆይ ኤምቲ አቤላ ቡና ቪዲዮ ላይ ሂድና ስልኩን ሰርና ቴሌብር አለው። በቴሌብር ይቻላል። ከታች የጠየቀ ስለነበር ነው። አቤላ ቡና አንተ አካውንት ላይ ሂድና ቪዲዮውን የሰራው ቪዲዮ ላይ አካውንቱን አስቀምጣ፣ ስልክ ቁጥሩን አስቀምጧል። የቴሌብር እንትን አለ አካውንት አለ። ቴሌ አካውንት ነው የሚባለው ብር የሚባለው ቴሌብር ነው። ስልክ ቁጥሩ ስልክ ቴንክ ዩ ብራዘር አይ ቲንክ ብራዘር ነው እሺ። እንግዲህ በራሱ ነው ስልክ ቁጥር ራሱ ነው በራሱ ነው የሚገባው።
ያ ምንድነው አቤላ ጋር እየገባችሁ ቪዲዮን ማየት ይቻላል። እዛ አካውንቱ ራሱ ስላስቀመጠ ወደሱ መላክ ነው። ከዛ የላካችሁበትን ሪሲት ወደ ሲሶ መላክ ይቻላል። የምታስገቡ እያስገባን ነው ብላችሁ ጻፉ ወገኖች። የወንድማችን አቤላ እሺ ቀጥል። ማይ ወደ ሲሶ የምትልኩት ለምን መሰላችሁ? ቢያንስ ምን ያህል እንትን እንዳልን እንትን ለማወቅ ነው። ሌላ እንትን አይደለም። ፕራይቬታችሁ ይጠበቃል። ሲሶ ብልኩለት ሲሶ እንትን ይላል አወጣውን ፕራይቬታችሁን ግን ምን ያህል እንትን እንዳልን ማለት ነው። በጣም ባይዘዌ ዩ ጋይስ ባይዘዌ መጠኑ አይደለም። እኛ መጠኑ ሳይሆን ኦሬዲ ምን ያህል እንደምትወዱን አብራችሁን እንዳለ የሚያሳይ ነገር ነው። መጠኑ አይደለም። ከመጠኑ ጋር ምንም አይነት እንትን የለም ማለት በመጠኑ ብዙ ምን እንትን ምንል ሰዎች አይደለም። ሰው የሚችለውን ነገር ያደረገ ሰው ራሱ ትልቅ ሰው ነው እና የምትችሉትን ሳትጨናነቁ ዊኖ ያው እናውቃለን። ብዙዎቻችን ጋር ጉለት አለ። የብዙ ሰው ያው ከጉለታችን ነው ሁላችን የምናደርገው። ከጉለታችን ግን ለወንድማችን የምንወደውን ፍቅራችን የምንገልጥበት መንገድ ነው። በዚህ ነው ካጠገባለን ከጎናለን ብንለው በጣም ጥሩና አሪፍ ሐሳብ ነው እና የምትችሉትን ነው የምታደርጉት። ምንም ያጨናነቅ ነገር የለም። መጠኑ ምንም አይነት ኮንሰርን አያርጋችሁ። የምትችሉትን ነገር ያንን ነገር አድርጉ። እኔ ደስ እንዲለኝ እንደ ፈቃደኛ ሆናችሁ ሰዎች ያው ስክሪንሻቱን በውስጥ ላኩልኝ። ካልፈለጋችሁ ደግሞ መተው ትችላላችሁ። ዋናው ምንድነው እሱ ማገዛችሁን ብቻ ነው የምፈልገው በምትችሉት አቅም። እሱ እንግዲህ የጠየቀው በጣም ሲምፕል ነገር ነው የጠየቀው። እኛ ግን የተሻለ ነገር እናደርግለታለን ብለን እናስባለን። ያው የምንችለውን ነገር እናደርግለታለን። በጣም እግዚአብሔር ይስጥልኝ። ያው ሰምቻለሁ፣ አይቻለሁ። በውስጥ የላካችሁልኝ ሰዎች አላችሁ። ከልቤ ክርስቶስን አመሰግናለሁ። ነገ ለሰው ደራሽ ሰው ነው። ለእናንተ ያው ለሱ የደረሳችሁ ሰዎች ያው ለእናንተም እግዚአብሔር ይድረስላችሁ። በሰው በሚያስፈልግላችሁ ወቅትና ሰዓት እሱ ይድረስላችሁ። ቴንኪዩ ማለት እፈልጋለሁ። ይሄ ነው መልእክቴ እንግዲህ ጋይስ። አሲሰ ወይም ዛሬ አይ ቲንክ ሁሉም ኳስ ልቡ ወደ ኳስ ነው የሄደውና አይ ቲንክ ኳስ ሲያልቅ ወይም ነገ አረኔ ሳምንት ሌላ አንቺ የምሬን ነው ጌታ ምስክሬን አለ ወንድሜ ላቤላ እኮ ይሄን ሳምንት አሁን ጠዋት ራሱ 3 ሰዓት የምከፍተው በዚህ ጉዳይ ነው። ማታም የምከፍተው በዚህ ጉዳይ ነው። ይሄን ነገር እስክናሳካው ድረስ ወደ ሳቅና ጨዋታችን አንመለስም። ጋይስ አብራችሁኝ እንድትሆኑ ፈልጋለሁ። ኦሬዲ አሁን እሺ ኳስዩ በቃ ልልቀቃችሁላችሁ። ነገ ማታ 15 ደቂቃ ነው የቀረው ሲስ 15 ደቂቃ ነው ይዋ እሺ ካልክሽ በቃ ያንተም እየገባ ነው ያልተመቸም መሰለኝ። በቃ ይሁንና ነገ ጠዋትም ከፍተው በዚህ ርዕስ ነው። ማታ አንቺ እንዳቀሪ ሌላ ቦታ እንዳገቢ ማለት ማታ አሁን በዚህ ሰዓት ማለት ነው። ዛሬ በዚህ ሰዓት ነገ ማለት ነው። ነገ ማለት ነው። ነገ ማታ እሺ አንቺ እሺ አርቲክሉም እሺ መጣለሁ። እሺ ሁላችሁንም በጣም ነው የማመሰግነው። ክርስቶስን በጣም ነው የማመሰግነው። እግዚአብሔር ይስጣችሁ። በጣም ነው የምወዳችሁ። በጣም ነው የምወዳችሁ። ተባረኩልኝ። እግዚአብሔር ይስጣችሁ። ሰላም ደረቀ ሚላ እንደ ሽማግሌ እንትን ሳልል ቦታ ይሻላል። ጥያቄ አለኝ። የሆነ ጥያቄ ከሆነ ፕሮቴስታንት ጋር እያወራው ነበርና ትምህርቱ ላይ ነው የሜሪው ትምህርት ላይ የሜሪ ባል እየሰማኝ ነው። በትምህርቱ ላይ ሙሉ ቀን ወይ ደግሞ ሙሉ ቀን እሺ፣ በቃ ሙሉ ቀን በትምህርቱ ላይ ነው። እሺ፣ በትምህርቱ ላይ ከሆነ የለኝ። እሺ፣ ለዛ ነው። እሺ፣ አባቴ ቅዱስ ሚካኤል እሺ፣ እንዴት ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን። እንደምን አለ? አለን። እግዚአብሔር ይመስገን። እግዚአብሔር ይስጥልን ስላስተማራችሁን። ያብርልን። ማን እንደበል ስምህን? ባለፈው ገብረ ሕይወት። እሺ ገብረ ሕይወት እንዴት ነህ? እሺ አለን። እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። አለ ጥያቄ አለው ልማችን? አዎ ጥያቄ ታላቁንም ሰላም በልልኝ። ዲያቆን ነው አይደል?
ዲያቆን ነህ ገብርኤል? አይደለሁም። እሺ የሰንበት ተማሪ ነህ? አዎ። እሺ ጎበዝ። የት ነው የምትማረው? ትግራይ ነኝ። ትግራይ ውስጥ። መቀሌ ነው ያለኸው? አይ ከአክሱም አካባቢ። አክሱም። ኦኬ ጥሩ። እሺ እዛ አክሱም ነው የምትማረው ወይስ ሌላ ደብር ነው? አይ አክሱም አካባቢ ማለት ከዛ ወረድ ብሎ ሰለክለካ የሚባል እንደ ግብጻዊት ማርያም ታውቋታላችሁ? እኔ እንጃ አላውቀውም። እሺ መቼ ነው የተቋቋመችው? እዛ ነው የድሮ ቤተክርስቲያን። በኢትዮጵያ እንደውም በጣም እንደ የግብጻዊት ማርያም ቤተክርስቲያን ብዙ የለም። እሷ አለች አንድ ሁለት ነው እንጂ ብዙ የለም መሰለኝ። ኦኬ ስለዚህ ግብጻዊቷ ማርያም ቤተክርስቲያን ነው የእናንተ? አዎ። አላውቅም ነበረ። ኦኬ እዛው አክሱም አካባቢ ነው ያለው? ሰለክለካ የሚባል ቦታ። ሰለክለካ። እሺ ገብርኤል ጥያቄ እሺ ጥያቄ ትምህርቱ እንኳን ላይ አይደል አሁን አንስተው የነበረ ጥያቄ ላይ ነው። አንስተው ትንሽ አብራርተህ ነበር። ምን ነበር? ስለ አዳም ስጋ ስለ ኃጢአት ዘር ምናምን እንታብሶ። እሺ አዎ አሁን የዘር የሚተላለፍ የለም ትል ነበርና የወደቀ ስጋ እና እመቤታችንም የአዳም የወደቀ ስጋ የለባትም ሲል የዘር ኃጢአት ከሌለን ታዲያ እንዴት እንደዛ እንላለን ለማለት ነው። እሺ ባጭሩ እሺ ታላቅ ይመልስለት። እሺ አይ እኔ ለዛ ወደ ሰለክለካ ሊሄድ ይችላልውና ዘመድ እንዳለኝ በዚህ እርግጠኛ ነው ብዬ ነው የሚቀበለኝ ሰው። አይ አለ እኔ ራሱ እኮ ያገባው ሰሞን እኮ የጫጉላ ሽርሽ ላይ ያረኩት እኮ የትግራይ ገዳማት ላይ ነው። ግን ሰለክለካ እንዴት እንዳልነገሩኝ ግብጻዊት ማርያም እዛ እንዳለች እንዴት እንዳልነገሩኝ አክሱም ጽዮን ደርሼ እኮ የተመለስኩት አንተ አቡነ ጴንጤሌው የቤተሰብ ሚስጥር ነው። አይ የቤተሰብ ሚስጥር ነው እንዴ ዝም ብሎ አይነገርም። እሺ ገብረ ሕይወት ምን አለ መሰለ ኃጢአት በዘር አይወረስም የሚባለው ነገር ኃጢአት ድርጊት ነው። ድርጊት አድራጊው ላይ የሚቀር ነገር ነው። አድራጊው ላይ የሚቀር ነገር ብቻ ሳይሆን እዛች ቅጽበት ላይ የሚቀር ነው። የሚቀጥለው የድርጊቱ ውጤት ነው። ውጤቱ ግን ቀጣይነት ያለው ነው። ለምሳሌ አሁን እኔ በኩርኩም በመታህ ድርጊቱ ለተወሰነ ሰከንድ ነው። እጄ መጥቶ ኩርኩም እስኪመታህ ድረስ ብቻ ነው። ከዛ እጄ ከተላቀቀ በኋላ ግን ፔኑ ይቀጥላል፣ በዛው ፔኑ ይኖራል። ስለዚህ አሁን ያ ኃጢአት ይወረሳል ማለት ያ እጄ ካንተ ጭንቅላት ጋር ተጣብቆ ቀጣይም የወለደውም ጋር ይጣበቃል፣ ቀጣይም የወለደውም ጋር ይጣበቃል ምናምን እንደማለት ፈጽሞ ሊሆን የማይችል ነገር ነው። ፈጽሞ ሊሆን የማይችል ነገር ነው። ኃጢአት አይወረስም፣ ምክንያቱም ድርጊት ነው። ኃጢአት አይደለም ሊወረስ ላደረገው ሰው ራሱ ካደረገው በኋላ ኃጢአቱ አይቀጥልም፣ የሚቀጥለው ውጤቱ ነው። ልክ አሁን ባስረዳው መልኩ ማለት ነው። ስለዚህ አዳምና ሔዋንም በገነት እያሉ ኃጢአት የሚባለው ቆርጠው መብላታቸው ነው። ቆርጠው የመብላታቸው ውጤት ራቁታቸውን መሆን፣ ከእግዚአብሔር ጸጋ መለየት፣ ከገነት መባረር፣ ወደ ምድር መውረድ፣ ኃጢአት የሚገዛቸው መሆን፣ ሞት መፈረዱ፣ ይሄ ግን የድርጊቱ ውጤት ሆኖ ይቀጥላል። ስለዚህ የሚወረሰው ኃጢአቱ ሳይሆን ይሄ ፎልን ኔቸር የምንለው የወደቀ ባህሪ የምንለው ነው ማለት ነው። የወደቀ ባህሪ ስንል ደግሞ ኃጢአት ለኃጢአት ያዘነበለ ጸጋ እግዚአብሔር የሌለው ከገነት የወጣ ወዘተርፈ የሚለውን የሚይዝ ነው ማለት ነው። ሐሳቡ ግልጽ ነው? አዎ። ስለዚህ ኃጢአት ሳይሆን የተላለፈው በኃጢአቱ የመጣው የሞት ፍርድ ነው ማለት ነው። ትክክል። እርግማኑና ከእግዚአብሔር መለየቱ ማለት ነው። ኃጢአት ሊተላለፍ የሚችል ነገር አይደለም ሲጀምር። ስለዚህ አሁን ስናወራ የአዳም የወደቀ ስጋ የነበረው በክርስቶስ በአምላካችን ተሻረ ስንል ኃጢአት የሚተላለፍ ሳይሆን በኃጢአት የመጣው እርግማንና የሞት ፍርድ ጠፋልን ማለት ነው። በትክክል ተረድተዋል። እሱ ነው ነገሩ። በደንብ እናመሰግናለን። ዜራ ከርለ ኢንቦክስ ላይ ጻፈልኝና